ክቡር ቀዳማይ ሚኒስተር ክቡር ጠቅላይ ሚኒስትር ጊዜውን ሰውተው በተጣበበ ጊዜው ለዚህ ቃለ መጠይቅ ፍቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። ተመልከተን በሽማይን አዚያ ከመስገን ይፈቱ እኔም አመሰግናለሁ ማለት እፈልጋለሁ። ጽቦቅ ክቡር ቀዳማይ ሚኒስተር ክቡር ጠቅላይ ሚኒስትር ባለፉት ዓመታት በሰሜን ኢትዮጵያ ጦርነት አጋጥሞ ነበር። ለዚያ ጦርነትም የተለያዩ ምክንያቶች ቢኖሩም በዋናነት ግን ምንድነው ምክንያቱ ይላሉ? እንታይ ኢሎም ይሐስቡ? ከምቲ ዝበልካዮ እንዳልከው ውጊያው እንዲጀመር ያደረጉት ምክንያቶች በርከት ያሉና እርስ በርስ የተሳሰሩ ናቸው ማለት ይቻላል። ዋነኞቹን የግጭት መንስኤዎች በሶስት ነጥቦች ለይቶ ማስቀመጥም ይቻላል። የመጀመሪያው በወቅቱ ገዥ ድርጅት የነበረው ኃይል ለውጥን ባለመቀበሉና እኔ ብቻ በሚል ስሜት በመወጠሩ ነበር። በመሰረቱ እንደሚታወቀው ህወሓት ወደ መሬት መውረድ በማይችል ያረጀ አስተሳሰብ የታሰረ ድርጅት ነው። ይህ ብቻ ሳይሆን አይኑን ጨፍኖ ራሱን ወደ አደጋ የሚከቱ እርምጃዎች ሲወስድ ቆይቷል። ራሱን አደጋ ላይ የሚጥሉ በርካታ እርምጃዎችን ብዙ ጊዜ ሲወስድ መቆየቱ የሚታወስ ነው። ይህ ደግሞ ጤና ያለው የፖለቲካ ድርጅት ባህሪ አይደለም። አዲስ ነገር የሚሰማ ጆሮም የለውም፣ የሚያይ አይንም የለውም፣ ፍላጎቱም አይደለም። አዲስ ነገር ለመስማት ዝግጁ ያልሆነ ድርጅት ለህዝቡ ጥሩ ነገር ይሰራል ብሎ መጠበቅ አይቻልም። እንደሚታወቀው ዓለማችን ባለፉት 20 ወይም 30 ዓመታት በሚደንቅ ሁኔታ ተለውጣለች። በዓለማችን እጅግ ግዙፍ ለውጥ ነው ያለው። ያለንበት ጊዜ የአርቲፊሻል ኢንቴሊጀንስ የሮቦቲክስ ዘመን ነው። በርካታ ነገሮች ተቀያይረዋል። በድህረ ዘመናዊ ፍልስፍና ደረጃም ቀዳሚ ጥቅም እንጂ ቀዳሚ የሚባል እሳቤ የለም። ቀዳሚ ረብሓ እምበር ቀዳሚ ክልስ ሐሳብ ዝባሃል የለን ይዝባሃል። በዓለም ደረጃ ፕራግማቲዝም ነው እየተባለ ያለው። አንድ ሐሳብ በሐሳብነቱ ብቻ ሳይሆን በጠቃሚነቱ ነው ሊመዘን የሚገባው። ግን ይህ ሐሳብ ምን ጥቅም አለው፣ ለህዝባችን ምን ጥቅም አስገኘ በሚል መመዘን አለበት። ይሁን እንጂ ህወሓት ይህንን ሐቅ ሊቀበል አልቻለም። ከ50 ዓመት በፊት በነበረ ሐሳብ ላይ ብቻ ተቸንክሮ የቆየ ትንሽ እንኳን በሐሳብ ለመቀራረብ ዝግጁ አልነበረም። ቁርብ እንኳን ኮምፕሮማይዝ ምግባር ተዳራይ ነበረን። የ19ኛው ክፍለ ዘመን ኮሚኒስታዊ አስተሳሰብን ነክሶ አልለቅም አለ። ባጭሩ የሞተ ሐሳብ፣ የማይሰራ ሐሳብ፣ ለህዝባችን ጥቅም የሌለው ሐሳብ፣ ለራሱም የማይጠቅም ሐሳብ ይዞ እንደ መዥገር ተጣብቆ ቀረ። በዚያን ጊዜ ከወቅቱ ጋር አብረን እንጓዝ ያለውን የለውጥ ኃይል ዋነኛ ጠላት አድርጎ ሊያጠፋው ፈለገ። ያን የለውጥ ኃይል የፈጠረው ግን የማይቀመስ ሬት መሆኑን አስመሰከረ። እነሱ በቀላሉ ፍላጎታቸውን ለመጫን አስበው ነበር። ይህን አልተቻለም። ስለሆነም ከለውጡ ኃይል ጋር ከመስራት ይልቅ ጦርነትን፣ ውጊያን፣ ጥፋትን መረጡ። ወደማያስፈልግ ግጭት ገባን። ብዙ የማያስፈልግ ዋጋም ከፈልን። መጥፎ አጋጣሚ ሆኖ የትግራይ ህዝብ ከባድ ዋጋ ከፈለ። ላም እሳት ወልዳ እንዳትልሰው እሳት ሆነባት፣ እንዳትተው ደግሞ ልጇ ሆነ እንደሚባለው ማለት ነው። በዚህ ቆሞ ቀር ኃይል ምክንያት ህዝብ የማያስፈልግ ዋጋ ከፈለ። ባጭሩ አንድ መሰረታዊ ምክንያት ይህ ነው ማለት ይቻላል። ሁለተኛው ቁልፍ ምክንያት ደግሞ ከአዲሲቷ ኢትዮጵያ ራዕይ ጋር የተሳሰረ ነው። ያ ቆሞ ቀረ ኃይል መጪዋን ኢትዮጵያ በጥርጣሬና በስጋት ውስጥ እንድትኖር ሰራ።
ሁልጊዜ ኢትዮጵያ ገደል ገባች፣ ኢትዮጵያ ትጠፋለች፣ ፈረሰች፣ አትኖርም እየተባለች ባላለቀ የሀገር መንግስት ግንባታ ውስጥ እንድትኖር ነው የሰራው። እንደሚታወቀው ክልሎች በልዩ ኃይል ስም ወታደራዊ አቅም ፈጥረው እንዲፋጠጡ አደረገ። የጸጥታ ኃይሎችን ደግሞ የጭቆና መሳሪያ አድርጎ ይጠቀምባቸው ነበረ። ስለሆነም የነጻነት ተስፋ እንዲጠፋ አደረገ። በአጠቃላይ በኢትዮጵያ ደረጃ ተስፋ አለን የሚል እምነት በአጭሩ ተሸርሽሮ እንዲጠፋ አደረገ ማለት ይቻላል። እኛ በበኩላችን የፖለቲካ ምህዳሩን ለማስፋት የበላይነትና እኔ ብቻ የሚል እሳቤን ለማስወገድ መታገልን መተግበር ጀመርን። ፖለቲካዊ አቅጣጫን ብቻ ሳይሆን ኢኮኖሚያዊ ፖሊሲ በነጻ ገበያ እንዲመሰረት አደረግን። ውጤቱን ደግሞ ሁላችንም ያየነው ነው። የሆነ ሰው ምን ውጤት ተገኘ የሚለውን በቀላሉ መመልከት ይችላል፣ መረዳትም ይችላል። ይህ ብቻ ሳይሆን ለሀገራዊ አንድነትም መታገል ጀመርን። እነዚህ የመሳሰሉ ምክንያቶች ተጨማምረው የቆሞ ቀር ኃይል ወደ ጦርነት እንዲገባ አደረገው። የለውጥ ፍላጎት ጊዜው የሚፈልገው ማህበረሰባዊ ንቃት ነው። የለውጥ አመራር ማለት ደግሞ ይህንን ተረድቶ አመራርነት የሚሰጥ ኃይል እንጂ ይህ ብቻ ነው እምነቴ፣ ይህንን ነው የማውቀው፣ እዚህ ላይ ነው የምቆየው አይባልም። ያመጣነው ለውጥ ጊዜው የሚፈልገው ነው። ቆሞ ቀር የህወሓት ኃይሎች ግን ሆነ ተብሎ በተለይም እነርሱን ለመጉዳት የመጣ ለውጥ አድርገው ተረዱት። ይህ ብቻ ሳይሆን እንደ ሞት ሽረት ወደ ግጭት መግባት ብቸኛ አማራጭ አድርገው ወሰዱት። እኔ በበኩሌ እንደ ሁሉም ዜጋና አደረጃጀት በአዲሱ ዲሞክራሲያዊ መድረክ ውስጥ በነጻነት ሊንቀሳቀሱ ይችሉ ነበር ብዬ አምናለሁ። ይሁን እንጂ ይህ ቆሞ ቀር ኃይል ከ50 ዓመት በፊት ከነበረው አስተሳሰብ ውጪ ሊንቀሳቀስ አልቻለም። ይህ ደግሞ ከለውጡ ጋር አብሮ ለመሄድ ችግር ፈጠረበት። ስለሆነም የስትራቴጂው ዋነኛ ችግር ካለፈና ካረጀ አስተሳሰብ ያመነጭ ነው። የህወሓት እርምጃ ከዚህ ሂሳብ ያመነጨ ነው። እርምጃን ተወስዶ ህወሓት መበገሲው ሐሳብ እንደ ውጤት ደግሞ የጎንዮሽ የስልጣን እርከን ፈጥሮ ህጋዊ የሆኑ የፌዴራል ተቋማትን አፍርሶ ህገ መንግስታዊ ስርዓቱን ወደ ጎን በመተው በክልላዊ ውሳኔዎች ተካው። አሁን ወጣ ገባ እያለ ያለው የግጭት አስተሳሰብ ደግሞ ከዚህ የመነጨ ነው የሚል እምነት ነው ያለኝ። ለምሳሌ የለውጥ ኃይሉ ዓለምን ያስደመመ ተአምራዊ ለውጦችን አምጥቷል። የቆሞ ቀር ኃይል ከለውጥ ኃይሉ ጋር ተስማምቶ ህዝቡንና ራሱን እንደመለወጥ የልማት ሽታ ከማያውቁ ኋላ ቀሮች ጋር ወዲያ ወዲህ እየተወዛወዘ ነው የሚገኝ። እንደ እብድ ውሻ ከትግራይ ወጣቶች፣ ከትግራይ ጸጥታ አባላት፣ ከትግራይ ምሁራንና ዲያስፖራ ከመላው የትግራይ ህዝብ ጋር በከባድ መቃቀር ውስጥ ይገኛል። በበኩሌ እርግጠኛ ሆኜ መናገር የምችለው ወጣቱ ስልጣን ይዞ ቢሆን ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበር ብዬ ነው የማምነው። ምክንያቱም እኛ ተነጋግረን መግባባት ስለምንችል፣ እነርሱ ደግሞ የዛሬ 50 ዓመት ከያዙት ሀሳብ ጋር ነው መስራት የሚፈልጉት። በመሆኑም በመካከላችን የተፈጠረው ችግር ለዚህ ነው። ባጭሩ ሁለተኛው ምክንያት ይህና እነዚህን የመሳሰሉ ናቸው ማለት ይቻላል። ስለ ሰሜን ኢትዮጵያ ጦርነት ካነሷቸው ምክንያቶች ሌላኛው ዋና ምክንያት ምንድን ነው? በአንዳንድ የኢትዮጵያ አካባቢዎች ካሉ ግጭቶች ጋር ያለው ትስስርስ ምንድን ነው? በትግራይ የተጀመረው ጦርነት ልዩ ባህሪው ቀደም ሲል ገልጨዋለሁ።
ሆኖም በሀገር ደረጃ ካለው የፖለቲካ ስብራት ተነጥሎ መታየት አይችልም። አንድ ላይ መታየት ያለበት ጉዳይ ነው የሚመስለኝ። በሀገር ደረጃ ያለው ፖለቲካዊ ልዩነት አብዛኛዎቹ ስርዓት የወለዳቸው ናቸው። ዋነኛው ነገር በተሳሳተ ትርክት የተመሰረተ ፖለቲካዊ መዋቅር ነው። ትርክታችን አብዛኛው የተሳሳተ ነው የነበረው። ልዩነቶችን በማስፋት ቅስቀሳ የሚያደርግ ነው የነበረው። ያ የተሳሳተ ትርክት በዋናነት ፖለቲካዊ መዋቅራችን እንዲበላሽ አድርጎታል የሚል እምነት ነው ያለኝ። ይህ ብቻ ሳይሆን ዜጎች መንታ ሀገራዊ ማንነት እንዲኖራቸው ተደርገዋል። በአብዛኞቹ ክልሎች ያለው የፌዴራሊዝም ስርዓት መልካም ሆኖ ሳለ ግን መንታ ሀገራዊ ማንነት እንዲኖራቸው ተደርገዋል። በመሆኑም በሀገር ደረጃ ስለ ማንነት ትርጉም፣ የታሪክ አረዳድ፣ የስልጣን ክፍፍል፣ የመንግስት አወቃቀር በተመለከተም ልዩነቶች ተፈጥረዋል። አቃውማ መንግስትን በዝመልከት አፈላላያት ተፈጥሮ ፖለቲካዊ ስልጣን ማን የያዘው? የብሔሮች፣ የዜጎች፣ የክልሎች ስልጣን እንዴት ወይስ ይወሰናል የሚለውን በራሱ እንደ ዋነኛ ችግር አድርገን ልንወስደው እንችላለን። ክልሎች በዘላቂነት ወደ ዳግም ግጭት በማይወስድ መንገድ እንዴት መዋቀር አለባቸው የሚለው ወሳኝ ጥያቄ ነው። በህብረ ብሔራዊነት ላይ የተመሰረተ አንድነት እንዴት ይገንባ? እንዴት አድርገን ነው ህብረ ብሔራዊ አንድነታችንን ልናመጣ የምንችለው? ፌዴራሊዝም እንዴት መተግበር አለበት? ያዋጠናል ብለን መርጠነዋል፣ ግን እንዴት መተግበር ይቻላል? የጋራ ሀገራዊ ማንነት ምንድን ነው? ታሪካዊ ቅሬታዎች እንዴት እውቅና ሊሰጣቸው ይገባል? የሚታወቁ ቅሬታዎች አሉ፣ ግን እንዴት እውቅና እንስጣቸው? ለሚሉ መሰረታዊ ጥያቄዎች የተሰጠው ምላሽ ሀገሪቷን በገደል አፋፍ ላይ እንድትኖር አድርጓታል። በሀገሪቷ የሚታዩ አንዳንድ ግጭቶች ምንጫቸው መፍትሄ ያጣ ስርዓት የወለዳቸው ናቸው። እነዚህ ጉዳዮች በበኩሌ በምርጫ፣ በፍርድ ቤት ወይም በወታደራዊ መንገድ መፍትሄ ያገኛሉ ብዬ አላምንም። በዚህ መልኩ መፍትሄ ያገኙ። የሰሜኑ ጦርነትም የራሱ ልዩ ባህሪ እንዳለው ሆኖ ከሀገራዊ መዋቅሩ የተለየ ችግር ተደርጎ ሊወሰድ አይገባም። እነዚህ ጥያቄዎች ለአንዴና ለመጨረሻ በትክክል ሊመለሱና ሊፈቱ ይገባል። ለምን ካልከኝ ይህንን ማድረግ ካልቻለን ችግሮቹ መልካቸውን እየቀያየሩ መምጣታቸው አይቀርም። ችግሮቹ በአሁኑ ብቻ የሚወሰኑ ሳይሆን በልጆቻችን ሊቀጥሉ ይችላሉ። ስለሆነም ዜጎች ቅቡልነት ያለው የጋራ ሕግና ስርዓት ሊኖራቸው ይገባል። ካልሆነ የጸና ሀገር መገንባት አይቻልም፣ አስቸጋሪም ነውና። ከዚህ በኋላ ልዩነቶች የሉንም፣ አይኖሩንም ብለን አናምንም። የልዩነቶች መኖር ተፈጥሯዊ ናቸው። ነገር ግን ልዩነቶች በግጭትና በመሳሪያ ኃይል መፈታት አያዋጣም። ጦርነት የሚባል ነገር በጭራሽ ለሀገራችን የሚያዋጣ አይደለም። ይህ ደግሞ ሀገራችንን በአዙሪቱ ውስጥ እንድትኖር አድርጓታል። እንደሚታወቀው ቦታውና ሀሳቡ ይቀያየር እንጂ ግጭቱ ሁሌም አለ። ስለዚህ የቅራኔው አዙሪት ለአንዴና ለመጨረሻ ጊዜ መሰበር አለበት። ይህንን ለመስበር ደግሞ ኃላፊነት መውሰድ ይገባናል። እንደ ትውልድ ይበቃናል ብለን መስራት አለብን ብዬ ነው የማምነው። ክስበር አለው ወይልና አሚና ክንሰርሐልና ያለ ዘአመን በወገንና በበኩላችን ችግሮች በውይይት ብቻ
እልባት ሊያገኙ ይገባል ብለን እናምናለን። ውጊያ አንፈልግም። ችግራችንን ተወያይተንና ተነጋግረን መፍታት የተሻለ መንገድ ነው ብለን እናምናለን። ይህን ለመፍታት ሀገራዊ ምክክር መድረክ ወሳኝ መፍትሄ ሊሆን ይችላል ብለን እናምናለን። ስለሆነም ሀገራዊ ምክክር ኮሚሽን አቋቁመን ከሞላ ጎደል ከትግራይ ውጪ አብዛኛው ስራ እየተገባደደ ነው። ከሞላ ጎደል ካብ ትግራይ ወጻኢ ዳርጋ መብዛሕቱ ስራሕ ዛዚሙ ይዘሎ። በትግራይ ግን ውይይት እንዳይደረግ ህዝባችን ቁጭ ብሎ እንዳይወያይ ጥያቄ አነስቶ መፍትሄ እንዳያገኝ ያቆሙ ቀር ኃይል እያደናቀፈ ይገኛል። እቲ ጥሩፍ ጉጅለ ኣብ መንቃፊ ዝርከብ እዚውን ይህ ደግሞ ትክክለኛ አቋም ነው ብዬ አላምንም። ከምቲ በሓደ ኢድካ ምጥቃዕ አይከኣልን ዝበሃል በአንድ እጅ ማጨብጨብ አይቻልም እንደሚባለው የለውጡ ኃይል ጦርነቱን ለማስቀረት ፍላጎት ቢኖረው እርስዎ በገለጿቸው ሌሎች ምክንያቶች ማስቀረት አልተቻለም። ወደ ጦርነት ተገባ። ከዛ በኋላም ብዙ ችግሮች ወይንም ቀውሶች አጋጥመዋል። ብዙ ሰብአዊና የሕግ ጥሰቶች ተፈጽመዋልና ክቡር ጠቅላይ ሚኒስትር በዚህ ጉዳይ ተጠያቂነትና ፍትህ ተረጋግጧል ብለው ያስባሉ? ሰብአውን ናይ ሕጊ ጥሕሰታትን አጋጢሞም እዮምና ክቡር ቀዳማይ ሚኒስትር ኣብዚ ጉዳይ ተሓታትነትን ፍትሕን ተረጋጊጹ ኢሎም ይሓስቡ? ውግእ ካብ ዝስዕቦ ግጭት ከሚያስከትላቸው መጥፎ ነገሮች መካከል ያልታሰበ ውድመትና የንጹሃን ዜጎች ጉዳት ነው። ከዛ ባሻገር በአንዳንድ የጸጥታ አባላት ሆን ተብለው የሚፈጠር ሰብአዊ ጥሰት ሊከሰት ይችላል። ይህ ግን የእኛ ብቻ ሳይሆን የሁሉም የዓለም ጦርነቶች ባህሪ ነው። የሰሜኑ ጦርነትም ከዚህ ውጭ ሊሆን አይችልም። ክንህፃ ይክእልን እዚ ጸገም እዚ ንውን ዝምልከቱ እየ ዝመስለኒ። ይህን ስለምናውቅ እኛ በፕሪቶሪያው ስምምነት መሰረት በሁሉም ተዋናያን ኃይሎች ተፈጸሙ የሚባሉ ጥሰቶች በሽግግር ፍትህ እንዲታዩ የሚል ሐሳብ በስምምነቱ ተካቷል። በሽግግር ፍትህ ክሽፈኑ ኣለዎ ዝብል ሐሳብ ተወሲኹ እዩ ዘሎ አዋሎ ግልጽ ንምግባር ግልጽ ለማድረግ ይህ ምርመራና ተጠያቂነት በጦርነት ወቅት የተፈጸሙ ወንጀሎችን የሚመለከት ነው። ምክንያቱም አንተም እንደምታውቀው ጦርነቱ ያን ጊዜ ህወሓት እንደጀመረው ሁሉም የሚያውቀውና ፀሐይ የሞቀው ሐቅ ነው። ስለሆነም በበኩላችን የህግ ጥሰት ገለልተኛ በሆነ መንገድ ማለትም በሽግግር ፍትህ ሊጣራ ይገባል ብለን እናምናለን። ፍትህ ደግሞ ከፖለቲካዊ ወገንተኝነት ነፃ ሆኖ መረጋገጥ አለበት። ይሁን እንጂ ይህ እንዳይሆን እያደናቀፈ ያለው ያቆሞ ቀር ኃይል ነው። ያኔ ክቡር ቀዳማይ ሚኒስትር ድሕሪቲ ሕዚና ገለጽና የጸናሕና ናይ አመሰግናለሁ ክቡር ጠቅላይ ሚኒስትር። ከሰሜኑ ጦርነት በኋላ የፕሪቶሪያ ስምምነት ተደርሷል። የፕሪቶሪያ ስምምነት በጣም አርአያ የሚባል ስምምነት ነው። ታይቶ በማይታወቅ መልኩ በመንግስትና በአማጽያን መካከል የሰላም ስምምነት ተደርጓል። ይህንን ተከትሎ በስምምነቱ መሰረት በመንግስት በኩል የተሰሩ አዎንታዊ ስራዎች ምንድን ናቸው? ያልተሰሩ ስራዎች አሉ ብለው ያስባሉ? ካሉስ ማን ነው ተጠያቂው? ዘይተፈጸሙ ስራሕቲ እውን ኣለው ኢሎም ይሓስቡ እንተሃልዮም መን እዩ ተሓታቲኦም? እንደገለጽከው በአንድ እጅ ማጨብጨብ አይቻልም። የፕሪቶሪያው ስምምነት ጦርነቱን ሲመሩ በነበሩ የትግራይ ኃይሎችና በፌዴራል መንግስት መካከል ነው የተፈረመው። በሁለቱም በኩል ነው የተፈረመው። ስለሆነም አፈጻጸሙ በፌዴራል መንግስት ብቻ የሚወሰን አይደለም። በእነርሱ በኩልም የሚጠበቅ ነገር አለ ማለት ነው። የሆነ ሆኖ ዋነኛውን የስምምነቱን ይዘት በሶስት ነጥቦች ከፋፍሎ ማየት ይቻላል። የመጀመሪያው በፌዴራል መንግስት በኩል ሊፈጸሙ ከሚገባቸው መቀሌን ጨምሮ የትግራይ ክልል ጸጥታን ማስከበር ነው። በተለይ የመቀሌ አውሮፕላን ማረፊያ የፌዴራል መንግስት ተቋማትን
ሰላም የማረጋገጥ የፌዴራል መንግስት ስራ ነበር። ሌላው አገልግሎቶችን መመለስ፣ ለቀድሞ ታጣቂዎች በዲዲአር ስልጠና በመስጠት ወደ ሰላማዊ ህይወት እንዲመለሱ ማገዝ፣ እነዚህ የመሳሰሉ ተግባራት ለፌዴራል መንግስት ተሰጥቷል። ሁለተኛው በትግራይ ክልል በኩል የነበሩ ኃይሎች መፈጸም ካለባቸው ጉዳዮች ደግሞ ቀዳሚው ትጥቅ መፍታትና መመለስ፣ በሁለት ወገን የታጠቀ ኃይል ካለ ሰላም ለማስፈን አስቸጋሪ ስለሚሆን ነው። ሁለተኛው ለማንኛውም ጥያቄ ህገ መንግስታዊ ስርዓትን እንዲሁም መንግስታዊ ተቋማትን ማክበርና እውቅና መስጠትን የመሳሰሉ ስራዎችና ሀሳቦች ይገኙበታል። ሶስተኛውና ወሳኙ ጉዳይ በጋራ ሊፈጸሙ ከሚገባቸው መካከል በቅድሚያ ጦርነት ማቆም፣ በሁለቱም ወገኖች ጦርነትን በማስቆም ጊዜያዊ አስተዳደር በጋራ ማቋቋም ነው። ጊዜያዊ መንግስቲ በሐባር መቋም ጊዜያዊ መንግስቲ በሐባር መቋም ጊዜያዊ አስተዳደር በጋራ ማቋቋም ስንል እዚህ ላይ እኛም መብት ነበረን። በጊዜያዊ አስተዳደሩ ውስጥ የብልጽግና አባል ሆነን በጋራ ማቋቋም የስምምነቱ አካል ነበር። በንግግር ይሁን በተግባር ወደ ዳግም ግጭት ከሚወስዱ ተግባራት መቆጠብ፣ ከቀያቸው የተፈናቀሉትን መመለስ፣ ግጭት ዝወስድ ተግባራት መቆጣብ፣ ተመዛበልቲ ናቦቶም መምላስ እዚህ ከምዝባል ዘሎ አሁን እንደሚባለው ሳይሆን በመላው ትግራይ የነበሩ ተፈናቃዮች ወደ ቦታቸው መመለስ የሁላችንም ኃላፊነት ነው የነበረው። ከዚህ በመቀጠል የሚያከራክሩ ቦታዎች በሕገ መንግስቱ መሰረት መፍታት የሚሉ ይገኙበታል። አከራካሪ ቦታዎች ያልነውም በሕገ መንግስቱ መሰረት መፈታት በጋራ ሊከናወን የሚገባ ተግባር ተብሎ ነው በፕሪቶሪያው ስምምነት ላይ የተቀመጠው። በስምምነቱ መሰረት ምን ውጤት ተገኘ ላልከው ግን እንደ አውንታ ስምምነቱ በቀዳሚነት በትግራይ ውስጥ የነበረውን ጦርነት እንዲቆም አድርጓል። ይህ ትልቅ ድል ነው ብዬ ነው የምወስደው። የፌዴራል መንግስት ለትግራይ ክልል በጀት ተለቋል። እንዲሁም ህወሓት ከአሸባሪነት እንዲነሳ ተደርጓል። የትግራይ ጊዜያዊ አስተዳደር ተመስርቷል። የህግ ታራሚዎች ለሰላም ሲባል ተፈተዋል። የነበረው ጭቅጭቅ ይታወሳል። ግን ሰላም ነው የሚሻለው ብለን የሚከፍለውን ዋጋ ሁሉ ከፍለናል። ከጦርነት በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎት ዳግም ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን ትልቅ ድል ነው ብዬ ነው ማምነው። ሰብአዊ ድጋፍ በተሟላ መንገድ ወደ መላው የትግራይ ክልል እንዲዳረስ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። በፕሪቶሪያ ስምምነት ወቅት በትግራይ ክልል ከሁሉም አካባቢዎች በርካታ ተፈናቃዮች ነበሩ። አብዛኛው ሰው ተፈናቃይ ብሎ የሚያስበው ከወልቃይትና ራያ ብቻ ነው። ግን እንደዚህ አልነበረም። አብዛኛው ተፈናቃይ ወደ ቤቱ ተመልሷል ስንል በሽሬ፣ አዲግራት፣ አድዋ ሆነ መቀሌ ተመሳሳይ ችግሮች ነበሩ። በርካታ ሰው ከቀዬው ተፈናቅሎ ነበር። አሁን አብዛኛው ወደ መደበኛ ህይወታቸው ተመልሰዋል። አከራካሪ ከሚባሉ አካባቢዎች ከራያና ጸለምት የተፈናቀሉት ዜጎቻችንም ወደ ቤታቸው ተመልሰዋል። አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን የሚመለከት ነው። ይህ ደግሞ ግትር አቋም ባለው ቆመ ቀሮ ኃይል ምክንያት አልተሳካም። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆመ ቀሮ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም።
ስለሆነም በስምምነቱ መሰረት ትልቁ የቤት ስራ ብዬ የምወስደው ከወልቃይት የተፈናቀሉትን በሚመለከት ነው። ምክንያቱም ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው። ይህ እንደ ሀገርም ሆነ እንደ ክልል የሚያዋጣ መንገድ ስላልሆነ ዜጎቻችን ወደ ቤታቸው መመለስ ዋነኛ የቤት ስራ ይሆናል ብዬ ነው የማስበው። የፕሪቶሪያ ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆመ ቀሩ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገውን ነው መርጦ የሚወስደው። ሁሉንም ስምምነቶች ሀሳቦች ሳይሆን የሚፈልገውን መርጦ ነው ከውስጥ የሚወስደው። በፕሪቶሪያው ስምምነት የተስማማንበት ህገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫን ቦርድ ህግ አልተቀበለም። ይህ በስምምነቱ ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሷ ገርፎ ጅራፍ ራሷ መታ ራሷ ትጮኻለች እንደሚባለው ራሱ ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበው ነው። ባጭሩ የፕሪቶሪያ ስምምነት በዚህ ሁኔታ ላይ ይገኛል ብዬ ነው የማምነው። ሁሉም ወገኖች ስራቸውን አውቀው በጋራ ሊሰሩት የሚገባቸውን በሙሉ ከሰሩ አብዛኛው ችግር ይፈታል የሚል እምነት ነው ያለኝ። ኣብዚ ሕዚ እዋን እቲ ጥሩፍ ጉጅለ ኣብ ትግራይ ያው በአሁኑ ወቅት ብቻውን የቀረው የህወሓት ቡድን ለጦርነት እየተዘጋጀ ነው። ጦርነት ለመለኮስም እየተንቀሳቀሰ ነው። እንዲሁም የፌዴራል መንግስትም ሰራዊቱን እያንቀሳቀሰ ነው። ለጦርነቱ ዝግጅት እያደረግን የሚባል ወሬም አለ። ይህን ተከትሎም የትግራይ ህዝብ በከባድ ጭንቀት ውስጥ ነው ያለውና ክቡር ጠቅላይ ሚኒስትር በዚህ ጉዳይ ያለውትን ሀሳብ ቢያብራሩልን። ክቡር ቀዳማይ ሚኒስትር ኣብዚ ጉዳይ ዘለዎም ሀሳብ እስኪ ያብራሩልና። በመጀመሪያ ደረጃ ቆመ ቀሩ የህወሓት ቡድን የምንለው ሁሉንም የድርጅቱ አመራርና አባላትን ስለማይመለከት ነው። ይህ ቡድን በአመራርና በአባላቱ በኩል ተከፋፍሎ ከህዝብ ተነጥሎ ብቻውን ቀርቷል። የትግራይ ህዝብ በተለይ ወጣቱ ታጣቂዎችንም ጨምሮ እምቢ ለጦርነት ሲል እያየን ነው። ይህ ደግሞ ወደ ሁሉም የትግራይ አካባቢዎች መስፋት ያለበት ጉዳይ ነው ብዬ አምናለሁ። ይሁን እንጂ ቆመ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ጉዳይ ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው። ይህ አካሄድ በታሪክ ምን አይነት ቦታ ይኖረናል የሚል ምልከታ የሌለው ይመስለኛል። በአባላቱ ላይና በህዝቡ ላይ የነበረው ተስፋ እየተዳከመ ሲመጣ ተስፋውን ወደ ውጭ ኃይሎች አድርጎ ይገኛል። ያለችው አቅም ደግሞ እያነሰች ትገኛለች። ባለችው አቅምም ወታደራዊ ቅስቀሳዎችን እያደረገ ነው። ቀደም ብዬ እንደገለጽኩት የፌዴራል መንግስት የልማት በጀት እየላከ ነው። ይህንን የልማት በጀት እየነጠቀ የታጣቂ ቀለብ እያደረገ ነው የሚገኘው። የትግራይ ክልልና ህዝቡ በጦርነት ውስጥ እንዲኖሩ ከልማትና ኢንቨስትመንት እንዲርቁ እያደረገ ነው። ህዝባችን በሌሎች ክልሎች እየታየ ያለውን ልማት እየተመለከተ ነው። ይህንን አስቦ ለመስራት በህዝባችን ዘንድ ፍላጎት ቢኖርም በቆመ ቀሩ ቡድን በኩል ግን ሁልጊዜ የጦርነት ወሬና ጦርነት ብቻ እንዲነገር ግምገማው ይሁን መግለጫው የጦርነት ወሬና ጦርነት ብቻ ሆኖ ነው ያለው። ይህ ብቻ ግን አይደለም። የትግራይ ወርቅና ሌሎች ማዕድናት እየበዘበዘ ለጦር መሳሪያ ግዢ እየዋለው ነው። ይህ ኃይል የልማት ሽታን ከማያውቁ
የውጭ ኃይሎች ጋር ወዲያና ወዲህ እያለ ነው። ወዘህዘህ ይብለሎ ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ራሱ በፈጠራቸው ችግሮች ተጠቅሞ ጦርነት እየቀሰቀሰ ነው። የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድመው መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የምችለው። በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሐሳብ እንደሌለን ህዝባችን ማወቅ አለበት። ያኔልና ክቡር ቀዳማይ ሚኒስተር ናይ ውሽጢ ዝነበረ ኩነታት እዚ ያዋግዕና ኣለና እዚ ቀጥታና እናመሰግናለን። ክቡር ጠቅላይ ሚኒስትር በውስጣዊ ጉዳዮች አውርተናል። የሻቢያ መንግስትን በሚመለከት እንቀጥል። የሻቢያ መንግስት በትግራይ ላይ ያለው የቀድሞና የአሁን አቋም ምን ይመስላል? የሻቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችና በደሎች እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ያለው ሀሳብ ምን ይመስላል? ክቡር ቀዳማይ ሚኒስትር ኣብዚ ጉዳይ ዘለዎም ሐሳብ ከመይ እዩ? የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ከሄደ በኋላ የኤርትራ ህዝብና ሻቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው። በአደባባይ ያደረግነው ነው። ድጋፉን አመስግነን የፈጸማቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩ እንደ ችግር ማንሳት ስላለበት አውግዘናል። እኛ እኩይን ተግባር እኩይ፣ መልካም ተግባራትን ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል በሚያስችለው ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነው የነበርነው። የውጭ ኃይል መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣኖችን ወደ አስመራ ልከን የነበር ነው። አክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ነው። አሁንም አለሁ ለማለት ብቅ ጥልቅ እያለ ነው። ለሻቢያ ያለኝ መልእክት፣ ለኤርትራ ሰራዊት ለሁሉም ያለኝ መልእክት ቀን ጠብጠብ ትብል ዳዋ እተምጽወለዋ ማለት ብቻ ነው የምፈልገው። ጽቡቅ ያቀኒልና ክቡር ቀዳማይ ሚኒስትር እናመሰግናለን። ክቡር ጠቅላይ ሚኒስትር ከሻቢያ ጉዳይ ሳንወጣ ሻቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል? ፖለቲካውን ቁጠባውን ቁመና እንታይ ይመስል? ከሚገርመው የሻቢያ ስርዓት በባሰ መንገድ በልማት አያምንም።
በስልጣን ሽግግር አያምንም። ልጆችን የልጅ ልጆችን ሳይቀር አያምናቸውም። እንደሚታወቀው የኤርትራ ሕዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ ወድመዋል፣ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም። የኤርትራ ህዝብ ሀገሩን ትቶ ወደ ስደት አምርተዋል፣ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ ወደ ሁሉም ሀገራት እየተሰደደ ነው። ኤርትራ ባዶ እየሆነች ነው። እነዚህ ከሀገራቸው የተሰደዱት በስደት ላይ ሰርተው እንዳይኖሩ ከእነርሱ ጋር ሰላዮችን ጨምሮ እየላከ ማን ጤነኛ ማን በሽተኛ መሆኑን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑት ችግር ላይ እንደሚወድቃሉ። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅለው የሚመጡ በሽተኛ ሀሳብ ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ ለመለየት ያስቸግራል። ዝግበር ፕሮሰስ ትጠወይ ከም ዝብድል ይፍለጥ። በሀገራቸውም እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆኖም ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩም በውጭም መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የሚገባው በደል ነው የሚመስለኝ። ይህ ይቅርታ የማይገባው ሰብአዊ በደል ነው። ሰብአዊ በደል እዩ። ካብ ልምድና እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ፣ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው። ክቡር ቀዳማይ ሚኒስትር አሞ ወዳእታ ክቡር ጠቅላይ ሚኒስትር በመጨረሻ የሚያስተላልፉት መልእክት ካለዎት? ታዲዮም ከመሐላልፉ እድል ይሆ መጀመሪያ ትግራይ መማርና ተሞክሮ መውሰድ ያለባት ከተሻሉ እንጂ ካነሱና ከወረዱት መሆን የለበትም የሚል እምነት አለኝ። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማትም ይወዳል። ለሰላምና ልማትም ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ በአረጀ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። ለምን ካልከኝ በስተርጅና ማበላሸት እንደሚባለው አጋ አርጋን ዝርጋን በእርጅናቸው ጊዜ ጦርነትን የሚቀሰቅሱትን ወላጆች ደግሞ ተው፣ ስልጣን ይበቃችኋል፣ ለልጆቻችሁ አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ሊሏቸው ይገባል። የትግራይ ክልል እረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችን ፍላጎት ለመደገፍ ዝግጁዎች ነን። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ከሰላም ፈላጊዎች ጋር ከተማሩ ወጣቶች ጋር ተባብረን ለትግራይ ክልል ሰላምና ልማት እንስራ ማለት እወዳለሁ።
መልእክቴ የሆነው ክብል ይፈቱ መልእክቴ እዚህ ጽቡቅ ይቀኒልና ክቡር ቀዳማይ ሚኒስተር እናመሰግናለን ክቡር ጠቅላይ ሚኒስትር። አሁንም በድጋሜ ካሎት የተጣበበ ጊዜ ሰውተው በትግርኛ ቋንቋ መልእክት ስላስተላለፉ ወይንም ቃለ መጠይቅ ለማድረግ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ።